በተዋወቅ በሁለተኛው ቀን ለምን ቤቴ አትመጭም የሚል ጥያቄ አቀረበልኝ። መጀመሪያ ደነገጥኩኝ። ቀጥሎ ውስጤ ላይም አንዳች ደስ የማይል ስሜት ተፈጠረብኝ። ሳላቀው ይሄኔ ሴሰኛ አልኩትኝ። ሴሰኛ ስል ድሮ የእናቴ ጎረቤታችን ያሉትን ሽማግሌ የምትጠራበት ቅጽል ስም ትዝ አለኝ። ለምን እንዲህ እንዳለችው ስጠይቃት 10 ቦታ ይንዘላዘላል ትለኝ ነበረ። 10 ቦታ ማለት ከብዙ ሴት ጋር ይገናኛል ማለቷ እንደሆነ ገብቶኝ ወንድ ልጅ ከተዋወቃችሁ ማግስትም ስሜቱን ሲያሳየኝ ሴሰኛ ማለት ይቀለኛል ትላለች። መልካሙን ጋር ስንገናኝ የታክሲ ብር አጥቼ ከኤሌክትሪክም ማሽን ጋራ ስታገልም ነው። ድንገት ከኋላ የመጣና እኔ ልሞክረው አለኝ። ድምፁ ቀጭን፣ ሰውነቱ ግዙፍ፣ ውሃ የሚል ንጹህ ወንድ ነው። እኔም ደጋግሜ ሞክሬው አሰልችቶኛል፣ ቦታውንም ለቅቄልሃለሁ ብላ ወደዛ ትቆምለታለች። የትምህርት ቤት ስርዓት ረፍዶብኛል፣ ማደርገውም ጠፍቶኛል። እየተንቆራጠጥኩኝ ማሽኑ ለሱ ገንዘቡንስ ሲሰጡኝ ችግሩ ከኔ መሆኑ ገብቶኝ ልሄድ ስል እንደገና ልጁ ቆንጆ እኔ ላበድርሽ አለኝ። 200 ብርም ነጥሎ እየሰጠኝም እውነት ለመናገር አልተደገፍኩትም። ብሩን ተቀብዬም ስልኬንም ሰጥቼው ተለያየን። ያንን ቀን ማታ ትንሽ አወራን። በነጋታው ረጅም ወሬ እና ሳቅ ተጨምሮበት ተግባብተናል። ሊዘጋውም ሲል አቤት እንደሄደ ጠየቀኝ። የዚህን ጊዜ ነበረ ይሄን ውስጤ ቅር እያለውም ቢሆንም አንድ ቀን አልኩትኝ። ያው እምቢ መሆኑን ይገባዋል ብዬ ነበረ። ነገር ግን እሱ ግን ጥያቄውን አላቆመም። በመግባባታችን ውስጥም ሙዱንም ሲጨምርበትም አምኜ መሄድ አልፈለኩም ትለናለች እህታችን። እሱም ቢሰለቸውም ጭራሽ መደወሉንም ተወው። የዚህን ጊዜ ነበረ እኔም ለአልጋ አስቦኝ እምቢ ስላልኩትኝ ነው ብዬ ተውኩት። ተረሳሳን፣ ወር ሆነን ትለናለች እህታችን። አንድ ቀን ድንገት ስልኬ ጮኸ። ክላስም ስለነበርኩኝ አላነሳሁትም ነበር፣ ግን ደግሞ መደወሉ ደስ ብሎኝ ነበረ። እንደወጣሁኝ ደወልኩለትና ትለናለች የጠፋኸው ሰው ኩራትህንም ለቀቅ አረገህ እየተጃጃልክ ነው አለችው። ሜሪ እናቴ ያርፋለች፣ ብቻዬን አለኝ ደንግጦ ብዬ ቀረሁኝ ትለናለች። የምለው አጥቼ እየተንሰፈሰፍኩ ወይም እየተንተባተብኩ እሱ ወሬውን ቀጠለ። ታውቂያለሽ ህርሜንም ከቤቴም ብወጣም ነው ያገኘውሽ። እናቴን ጥዬ ስለማልወጣ ሁሉም ነገሬንም ቤቴ ነበረ። ድንገት በወጣሁበት ቅጽበት አንቺን አገኘሁሽኝ። ስንገናኝም ለእማ መፍትሄ ያበጀሁት መስሎኝ ነበረ። ሚስትህን ሳላይም እያለችኝ ስለምታስጨንቀኝ እንድትስቅልኝ ፈልጌ ነበረ እቤቴ እንድትመጪ የጠየቅኩሽ ብሎ ልቧን ይሰብረዋል። ግን አልሆነም። በጠየቅኩሽም ማታውኑ እናቴ ሞታለች፣ አደረች፣ በቃ አለና ጸጥ አለ። የዚህን ጊዜ እማደርገው ነገር ግራ ገባኝ። ምገባበትም አጣሁኝ። ምን አለ እሺ ባልኩት። የእናቱን ሳቅ አይቶ በተለያየ ብዬም አሰብኩኝ፣ ከፋኝ። ወዲያውኑ ሳላስበውም አሁን የት ነህ ልምጣ አልኩትኝ። ቤቱንም ጠቆመኝ። ሄድኩኝ፣ ተመላለስኩኝ፣ እዛውን ቤቱ ቀረሁኝ።
2 ልጆችንም ወለድኩኝ። መልካሙንም ባሌንም አደረግኩትኝ። ሁሉም ሰው ሴሰኛ አይደለም ትለናለች እህታችን። እጅግ ልብ የሚነካ የህይወት የፍቅር ታሪክ ነው። ሁላችንም ከዚህ ምን ልንማር እንችላለን? የሰው ልጅ በንግግሩ ብቻ መጥፎ ነው ብሎ ማሰብ እጅግ ከባድ ነው እላችኋለሁ። ስለዚህ እናንተም መልካሙን ነገር አስቡ ለማለት እወዳለሁ። እናመሰግናለን። ይህ የያሬድ ሚዲያ ነው። ለያሬድ ሚዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰብ ሁኑ። እናመሰግናለን።